አሰላሙ አለይኩም ውድ የተከበራችሁ የሞና ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። ውድ የቻናሌ ቤተሰቦች ቤቴን ሰብስክራይብ አድርጉ፣ አበረታቱኝ ማለት ነው። እንደ በመግቢያው እንዳያችሁት እቼታችን በቅርብ ሀገር ገብታ አያችሁ አይደል? በቃ ይሄ ነው በቃ ገብቶ ቤት ላይ መንከራተት። አሁን ብዙ እህቶቻችሁን ማለት ነው ኮሜንት ላይ አይቻችኋለሁኝ። እኔ በሰሞኑ የሆነ ቪዲዮ ስለዚህ ጉዳይ ሰርቼ ኮሜንት ላይ ያገኘሁት አሁንስ አበዛችሁት፣ ቤት ካለ በቂያችን ነው፣ መዳም ቤት አንበሳብስ ወይ ብላችኋል ማለት ነው። ግን እንደዚህ ማለት የለባችሁም። ቤት ከሚኖራችሁ እንደው ልንገራችሁ ነው፣ የምሬን ነው የምላችሁ። ቤት ከሚኖራችሁ ማለት ነው እዚህ ጥሩ ብር ሸቅላችሁ እዛችሁ ሄዳችሁ እዛ ምርጥ የገቢ የሚያስገኝ ስራ ሰርታችሁ በቤት ኪራይ ብትቀመጡ ይሻላችኋል። ምክንያቱም ቤት ሰርተሽ ቤቱ እኮ ምግብ አይሆንሽም። ቤቱ ለአንቺ ምን ያደርግልሻል ውድ እህቴ? እሺ ቤቱ እያወጣ ይመነዝርልሻል? አሁንም እኮ የሰው እጅ ልታይ ነው። አሁንም እኮ ልትለምኝ ነው። ስጡኝ ስጠኝ ማለት ልትጀምሪ ነው። እሺ ምንድን ነው? እኔ የምሬን ነው። እኔ ቤት ከሚኖረው ኃይለኛ ስራ ገቢ የሚያስገኝ ስራ ኖሮኝ ቤት ክራይ ይሻላል፣ በቤት ክራይ መኖር ይሻላል። እና እቺ እህታችን በቅርብ ነው ሀገር ገባችው። ገብታ አስባች እቺን ኮንቲነር ሰርታ እቺን ሱቅ ሰራች። خلاص ይሄ እንትና ለወጪ ለምናምን ይሆናታል። ለቤቷ እንደፈለገች ቤት ላይ ቡና ብትፈልግ፣ ቤት ላይ በርበሬ ብትፈልግ ሱቅ አትሄድ። የፈለገችው ነገር ሱቋ ላይ ታነሳለች፣ ትጠቃቀማለች። እኔም ያልኩት ይሄን ነው ውድ እህቶቼ፣ ልንገራችሁ። እኔ የምሬ ነው። እናንተ ሄዳችሁ ያላያችሁ ልጆች እኛ ስንናገር አሰሙንም። ጠይብ ምሳሌ አንድ ሰው ሄደ፣ እኔ እንደኔ ልንገራችሁ፣ ሄድኩኝ ቤት አለኝ እና በቤቱ እሺ፣ በቤቱን ለምን ወጣው? ስራ ፈለኩ፣ ስራ እንዲኖረኝ ፈለኩ። ስራ ቤት ካላችሁ በቤታችሁ በር ላይ ማለት ነው ኮንቲነር ከፍታችሁ ስሩ። ለወጪ ይሆናችኋል። አገር ቤት ላይ ብዙ ወጪ አለ፣ ማህበራዊ አለ፣ ምን አለ፣ ብዙ ወጪ ይጠብቃችኋል። ስለዚህ ኮንቲነር ብዙ ብር አይደለም እኮ ውድ እህቶቼ፣ 150 ሺህ ብር የኢትዮጵያ 150 ሺህ ብር 200 ሺህ ብር 200 ሺህ ብር ማለት ነው 1200 የሚከፈለው ሰው በዚህ ሀገር 1200 ሰው 200 ሪያል ወይም 1200 ድርሃም የሚከፈላት ልጅ ማለት ነው። በአንድ ወር ኢትዮጵያ ሲሄድ ስንት ነው? 50 ሺህ ብር። የሳውዲ ከሆነ ወደ 48 ሺህ እንደዛ 50 ሺህ ብር በሉት፣ በቃ 50 ሺህ ብር። ጠይብ በሁለት ወር ስንት አረጋችሁ? 100 ሺህ ብር። 4 ወር ብትሰሩስ 200 ሺህ ብር። 200 4 ወር መስራት ያቅትሻል? 4 ወር ሰርተሽ እቺም 200 ሺህ ብር ይዘሽ ሄደሽ ቶሎ ብለሽ ከሄዳችሁ ማለት ነው እዛ እንደ ባህር ማያም በቃ አንዳንዶች ከዚህ ሲሄዱ ባህር ወይ እዛ ሀገርማ ከሄድኩ አንድ ቀር አይቀረኝም፣ የፈለኩበት ይዞራለሁ፣ የፈለኩበት ይሄዳለሁ። ትሄጃለሽ፣ ስጋውንም ትበያለሽ፣ ትሄጃለሽ፣ ያንንም ትበያለሽ። ላ ሀቢብቲ እንደሄሽ ብርሽን ያዥና ሳምንት ምናምን አየሩን ወደ ከተማ ወጣ በይ ከዛም በኋላ ብሯ የትም ሳትነቃነቅብሽ ወዳውኑ በያሻት 200 ሺህ ብር የሆነ ስራ ጀምሪ። ምክንያቱም አንድ አመት ሲሞላሽ ትከፍቻለሽ፣ ፎርሳሽ የለም ብር ስታጪ አሁንም ውጭ ልሂድ ብለሽ እንዳታስቢ ማለት ነው። እቺ ስራ ደግሞ ካለችሽ ማለት ነው የፈለገው ነገር የፈለገው ወጪ ቢቸግረሽ ባንኮንሽ መዘዝ እናቴ ባንኮንሽ ከፈት ታረጊና ታወጫለሽ። ገባሽ? እኔ ለዚህም ነው እኔ ያኔ እንደዚህ አይነት ነገር የሚሆነ በቃ የሚናገረው እህቶችን እንትን ማለት ማበረታታት አለባችሁ። የምሬ ነው ውድ እህቶቼ፣ ይሄ በሁላችንም የሚደርስ ነገር ነው። እንደነገርኳችሁ ብዙዎቻችሁ እዚህ ስትኖሩ አታውቁትም። እናንተ ጀስት በቀዛ ሄዳችሁ ስታዩ ኑሮ ተቀያይሮባችሁ ታያላችሁ። እንዴት እንደበቅ እንዴት ሄዳችሁ ብሩ የት እንደገባ አታውቁም። በቃ እንዴት የት
100 ብር እዛችሁ ሱቅ ከሄዳችሁ በአንዴ ታልቃለች። በአንዴ በቃ የለም በቃ ከተዘረዘረ 100 ብር በአንድ ደቂቃ ነው ያልቀው። ገባችሁ? እናንተ እዚህ ስትኖሩ ብዙ ነገር ደግሞ አትጨነቁ ውዶች። ምንም የለኝም አትበሉ እንዴ! ምንም የለኝም አትበሉ። የሆነች ትንሽ ነገር ካላችሁ ሄዱ። ቤትም አይኖራችሁ ከፈለጋችሁ ሄዱ። በዛ ሄዳችሁ ስራ ሰርታችሁ ትኖራላችሁ። አትጨናነቁ፣ በቃ አትጨናነቁ ውድ እህቶቼ። ወይኔ ሀገር ቤት ኖሮ ውድ ነው እየተባለ ነው። ወይኔ እንዴት ነው? ከዛ ደግሞ ልጄ እንዴት ነሽ? ምን ይሆናል? ኑሮ ውድ ነው፣ እንዲህ ነው። ውይ እንዲህ ገባ፣ ዘይት እኮ 3000 ገባ፣ ያኛው ደግሞ እንደዚህ ገባ፣ ጤፍ 11,000 ያሉ መድኃኒት ነው 120 ኪሎ በቆሎ 5,000 6,000 ያሉ። አንቺ ደግሞ እዚህ የኢትዮጵያ ሕዝብ እንዴት ነው የሚኖረው? አረ ኢትዮጵያ ሄጄ ከምኖረው እዚህ እንደማን ነው ብዬ አልኖርም። ቲና ይሄኛው ይዝጋል፣ ከዛ ሀገርሽ ያስጠላሻል። እንደዚህ የሚሉሽ ሰዎች ማለት ነው። እንዴት ነው የሚኖሩት እዛ ሀገር ላይ? እንዴት ብለው ነው የሚኖሩት ኢትዮጵያ ላይ? አንቺም ሂጂና እነሱ እንደሚኖሩት ኑሪ። እዚህ እስከ መቼ ከአራው ጋር እየተቃጠልሽ ትኖሪያለሽ? እስከ መቼ ከመዳም ጋር እየተቃጠልሽ ትኖሪያለሽ? እስከ መቼ ብቻሽን እንደዚህ አስበሽ ተክዘሽ ትኖሪያለሽ? ሴት ልጅ እኮ ነሽ፣ እድሜሽ ይሄዳል። መውለድ አለብሽ፣ ቤተሰብ ማፍራት አለብሽ። እዛ ሄደሽ ከቤተሰብ ጋር ፏ ማለት አለብሽ። ለየትኛው ኑሮ ነው? ለየትኛው የስንት ዓመት ልንኖር ነው እንደዚህ የምንጨናንቀው? ስንት ዓመት ልንኖር ነው? እስቲ ንገሩ። ብዙ እውነቴን ነው። አንዳንድ እንደዚህ ስትቆይ አገር ከመሄድ እዚህ መኖር ይሻላል፣ እዚህ እንደማንሳ ኖሮ አትበሉ። ውድ እህቶች አትበሉ፣ እንደዚህ አትበሉ። የነገ ቀን ትሰራለሽ፣ ኩላሊትሽ ያምሻል። አረብ ቤት አብዝተሽ የቆምሽበት እኔ አያመመኝ ነው ልንገራችሁ። የእውነቴን ነው የምላችሁ። እኔ እዚህ ጋር ማለት ነው ኩላሊቴ በጣም እያመመኝ ነው። በቃ እኔ ስራ ራሱ ባይበዛብኝ ቁጭ አልልም። ለምን እንደሆነ ታውቃላችሁ? ቁጭ ስል ማለት ነው እንደዚህ ሲያልፉ ሲመጡ ያዩንና አንድ ቁጭ ባይናገሩ 3 ያልፋሉ። እኔ ደግሞ የደበረኝና ለደቂቃም ቁጭ አልልም። ስራ ባይኖርብኝ ቆሜ ስልኬን እጎረጉራለሁ። ቆሜ እነሱ ሲመጡ ስራ ጀምራለሁ፣ ሲሄዱ ስልኬን ይዛለሁ። ገባችሁ? እንደዚህ መሆነው ለምንድን ነው? ልሽ እናንተ እኮ ትንሽ ብር ካላችሁ ብዙ ስራ መስራት ትችላላችሁ። ሻይ ቡና መስራት ትችላላችሁ በትንሽ ብር። እስከ 200,000 ብር ካላችሁ ሻይ ቡና መጀመር ትችላላችሁ። ጁስ ቤት መጀመር ትችላላችሁ። አቮካዶ ታመጣላችሁ፣ ማንጎ ታመጣላችሁ፣ ሙዞቹን ታመጣላችሁ። ከዛም በኋላ እነዚህ ጥራጥሬዎቹን ሙዝ፣ አቮካዶ፣ ማንጎ ይሄን ነገር ታወጡና ከፈለጋችሁ ሽንኩርት ታመጣላችሁ፣ ድንች ታመጣላችሁ። ውጭ ላይ መደልደያ ታሰሩና መደልደያ በትንሽ ብር ነው፣ በእንጨቱ ትንሽዬ ብር ነው። እሱን በ5,000 ብር ማሰራት ትችላላችሁ። እሱን ውጭ ላይ ታሰሩና ውስጥ ላይ ደግሞ ጁስ ትሸጣላችሁ። ጁስ በዳቦ ገባችሁ? እንደ ቀልድ ነው ስራ የሚጀምረው። ዳቦ በእንትን አቮካዶ በዳቦ ይበላሉ ቁርስ፣ እንቁላል ምናምን እንደዚህ አይነት በሰሩ ጥቅም አለበት እኮ ውድ እህቶቼ። ይሄን ማድረግ እኮ ያቅተ ነው፣ ግን ብዙ እያሰብን እንደገና እድሜያችን እያቃጠልን ወይኔ ምን አልሰራ፣ ወይኔ ምን ይዤ እገባለሁ እያላችሁ ውድ እህቶቼ እባካችሁን እኔ እንደዚህ የምሬ ነው የምላችሁ። እኔም ማለት ነው እኔ ከእናንተ ተሽዬ አይደለም፣ ገባችሁ? እኔም ይሄን ነገር አድርጋለሁ ብዬ ማስበው ነው ለእናንተ ማውራችሁ፣ ገባችሁ? ለእናንተም እኔም እንደናንተ ስደተኛ ነኝ። ነገር ግን እኔ በስደት አልቆይም፣ አልበሰብስም። ልንገራችሁና አልበሰብስም። ሰራ ቆየው ቢባል 3 ዓመት 2 ዓመት፣ ገባችሁ? እኔ እውነቴን ነው የምላችሁ፣ ክፉ ያምጣብኝ። አሁን ሀገር ቤት ተመልሼ አረብ ሀገር የሚባል ነገር አልመጣም። ለየትኛው ዓመት ነው? በቃ እውነቴን ነው የምላችሁ። አሁንም የመጣሁበት ስራ ስለሌለኝ፣ ስራ ታውቃላችሁ። እኔ በፍጹም ቤት ላይ እንዲህ የቤት እመቤት ሆኖ ቁጭ ብሎ እንደዚህ ማለት አልፈልግም። እኔም መስራት እፈልጋለሁ። ሰርቼ
ከሰራችሁ እኮ ቦርሳችሁ ስትከፍቱ ብር ነው። ወይኔ ካላችሁ ሰውም ይወዳችኋል። ከሌላችሁስ ስማችሁን የሚጠራ አይፈልግም። ካላችሁስ ትልቁም ትንሹም ነው የሚጠራችሁ። ያገኛችሁን ስትለብሱ ፋሽን ስትለብሱ የምን ነው የምላችሁ። ቤታችሁ ላይ ያማረ ረከቦት አዲስ ይምጣ ስገዙ፣ ስፍራ አዲስ ይምጣ ስገዙ፣ ሲኒ አዲስ ይምጣ ስገዙ፣ ይህን ከሰራችሁ ነው የምታደርጉት። ውድ እህቶቼ ካላችሁ እንዲህ ነው የምታደርጉት። ከሌላችሁስ በቃ የቱም ይቀደድ ምንም ይምጣ ሁሉም እያማረሽ የለሽማ የለሽም። ልብስም ይምጣ ወይኔ ይሄን ነገር በጣም ወድጄ ነበር ወይ ብር ቲና ዝምት ያለሽ ሲያምርሽ ማለት ነው። ስለዚህ ምንድነው በርቱ። ይሄን ማለት ማካበድ አይደለም፣ በትንሽዬ ብር የሚጀምር ነው። ለእናንተ የግድ 400፣ 500፣ 600፣ 700፣ 1 ሚሊዮን ያዙ አልተባላችሁም። 200 ሺህ የ4 ወር ደሞዝሽ ነው። እቺን ይዘሽ ከገባሽ የፈለግሽውን መስራት ትችያለሽ። ሳህ ወለላ ስራ ሲጀመር ነጋዴ ልንገራችሁ እንዳላበዛባችሁ፣ የምሬ ነው። ነጋዴ አንዳንድ ነጋዴዎች ማለት ነው በፍየል ይጀምራሉ። 3 ፍየል ይገዙና 4 ፍየል ያደርጓታል፣ 5 ፍየል ያደርጓታል። ከዛ ጥጃዎቹን ይገዛሉ። ከዛ በኋላ ወዴት ይሄዳሉ? ወደ ትልቆች ወደ በሬዎች ይሄዳሉ ማለት ነው። አያችሁ አይደል? እንደዚህ ነው እድገት። ሱቅም ስከፍቱ በትንሽ የሱቅ እንደዚህ ተከፍቱና በትርፉ ሲጨምሩ፣ አሁንም በትርፉ ሲጨምሩ፣ ቤታችሁ ላይ ምንም ካልተጠቀማችሁ በትርፉ ሲጨምሩ ሱቃችሁ ቲፍ ይላል። አያችሁ ውድ እህቶቼ። እና የዛሬ ቪዲዮ ይሄን ይመስላል። ይህን ቪዲዮ ላይክ፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ።